ዛሬ የምናየው የሚስጥራት ምንነት እና ትክክለኛ አሰጣጥ ordinances and their proper administration። ስጋና ደሙ ከህብስቱና ከወይኑ ጋር ያላቸው ዝምድና ምን አይነት ዝምድና ነው? ክርስቶስ በጌታ እራት በኩል ራሱን ለቅዱሳን የሚያቀርበው በስጋዊ አቀራረብ ነው ወይስ በመንፈሳዊ አቀራረብ ነው? እያንዳንዱ አማኝ ሊያውቀው የሚገደደው ሁሉ ማወቅ አለበት። የቅዱሳት ምስጢራትን ምንነትና መጽሐፍ ቅዱሳዊ የሆነውን አተገባበራቸውን አሰጣጣቸውን ቤተ ክርስቲያን ተጠብቀው ዘንድ ክርስቶስ የደነገጋቸው ምስጢራት የክርስቶስ ስጋ አንድ ሰው በጣቱ የሚበጥሳት ህብስት ታክላለች። ኮንሰብስታንሺዬሽን ኮኤግዚስት ያደርጋሉ አብረው። ትራንስብስታንሺዬሽን የጌታ እራት የሚወሰደው መቼ ነው? ጥያቄ ማንሳት አለብን። ስጋና ደሙ ከህብስቱና ከወይኑ ጋር ያላቸው ዝምድና ምን አይነት ዝምድና ነው? ስጋና ደሙ ከህብስቱና ከወይኑ ጋር ያላቸው ዝምድና ቁርኝት ምን አይነት ቁርኝት ነው? ክርስቶስስ ራሱን በጌታ እራት ያቀርባል ወይ? የጌታ እራትን ስንወስድ ክርስቶስ ራሱን ያቀርባል ወይ? ራሱን ካቀረበስ እንዴት ባለ መልኩ ነው የሚያቀርበው? ይህን አማኝ ማወቅ አለበት። ክርስቶስ በጌታ እራት በኩል ራሱን ለቅዱሳን የሚያቀርበው በስጋዊ አቀራረብ ነው ወይስ በመንፈሳዊ አቀራረብ ነው? ሊትራሊ በስጋ መሃላቸው ይገኛል ነው ወይስ ደግሞ በመንፈሳዊ መንገድ ይገኛል? በዚህ ረገድ ያሉ አመለካከቶችስ ምንድን ናቸው? እኛስ እንደ ሎሌ ወንጌላዊት ቤተክርስቲያን የትኛውን አመለካከት ነው የምንከተለው የምናንጸባርቀው? እነዚህን ጥያቄዎች በነፍስ ወከፍ እያንዳንዳችሁ መመለስ አለባችሁ። ሰው ቢጠይቀንም መልስ መስጠት አለብን፣ ለራሳችንም ልናውቀው ይገባል። ስለዚህ የምትጽፉ ስጋና ደሙ ከህብስቱና ከወይኑ ጋር ያላቸውን ዝምድና በተመለከተ ያሉትን አመለካከቶች ቀድመን እኒ ህብስቱና ወይኑ ከስጋውና ከደሙ ጋር ያላቸውን ዝምድና በተመለከተ ቢያንስ ጎልተው የወጡ ሶስት አውራ የሆኑ አመለካከቶች አሉ። አንደኛው የሮማ ካቶሊካዊት ቤተክርስቲያንና የኦርቶዶክሳውያን አመለካከት ነው። የሮም ካቶሊካዊት ቤተክርስቲያንና የኦርቶዶክሳውያን አመለካከት ነው። እነርሱ ህብስቱና ወይኑ በቀጥታ ሊትራሊ ማለት ነው የክርስቶስ ስጋና ደም ሆነው ይቀየራሉ ብለው ያምናሉ። ህብስቱና ወይኑ የጌታ እራት ስርዓት በሚፈጸምበት ወቅት ሊትራሊ በቀጥታ የክርስቶስ ስጋና ደም ሆነው ይቀየራሉ፣ ትራንስፎርም ያደርጋሉ ብለው ያምናሉ። ህብስቱና ደሙ ወደ ስጋና ደም ደግሞ የሚለወጡበትም ስርዓት አለ ብለው ያስተምራሉ። ያም ስርዓት ደግሞ ካህኑ ይህ ስጋዬ ነው ብሎ ጌታ የተናገረውን በሚጠቅስበት ጊዜ ወዲያው ከህብስትነትና ወይንነት ወደ ስጋና ደምነት ትራንስፎርም ያደርጋሉ። በካህኑ ወይም በስርዓት ፈጻሚው ቄስ ጸሎት ትራንስፎርም ያደርጋል ብለው ነው የሚያስተምሩት። ይህ አይነቱ አመለካከት ትራንስብስታንሺዬሽን ይባላል። ትራንስብስታንሺዬሽን ተብሎ ይጠራል። በጌታ እራት ጊዜ ህብስቱና ወይኑ ወደ ጌታ ስጋና ደም ይቀየራሉ፣ ትራንስፎርም ያደርጋሉ፣ ሊትራሊ ይቀየራሉ የሚል አመለካከት ማለት ነው። ካቶሊካውያኑ ለዚህ አይነቱ አመለካከት ምክንያት አድርገው ሲያቀርቡ ምክንያት የሚያቀርቡት ጌታ በራቱ ጊዜ ይህ ስጋዬ ነው ይህ ደሜ ነው ስላለ እሱ እንደዛ ስላለ ስጋና ደም ሆነዋል ይላል። ነገር ግን ይህ ስጋዬ ነው ሲላቸው ህብስቱ ከህብስትነት ተለይቶ ወደ ስጋነት ተለውጧል እያላቸው ነው ማለት አይደለም። ይሄ የተሳሳተ አመለካከት ነው። በኋላ እናየዋለን። ክርስቶስ ይህ ስጋዬ ነው ሲል በምሳሌ ነው እየተናገረ ያለው እንጂ የክርስቶስ ስጋ አንድ ሰው በጣቱ የሚበጥሳት ህብስት ታክላለች ማለት አይደለም። ሊትራሊ አንወስም። ለምሳሌ እኔ የወይን ግንድ ነኝ ሲል የወይን ግንድ ሁሉ አጠገብ ሄደን ኢየሱስ ነው ብለን እንሳለማለን አንልም። እኔ መንገድ ነኝ ሲል መንገድ ሁሉ በቃ እንረግጥም ብለን እንፈራለን እንዴ? አንፈራም። ኢየሱስ መንገድ አለ። ስለዚህ ይህ ስጋዬ ነው ሲለንም እኛ ይሄ እኮ በቃ ስጋው ነው ብለን ሊትራሊ ስጋው ሆኗል ብለን እንደዛ እንቀይርም ነው።
የሮም ካቶሊካዊት ቤተክርስቲያንና የኦርቶዶክሳውያን አመለካከት ስጋና ደሙ ከህብስቱና ከወይኑ ጋር ያላቸውን ግንኙነት እንዴት አድርገው ነው የሚፈቱት? ሊትራሊ ምን አድርገዋል? በካህኑ ጸሎት ተቀይሯል። ስጋ እየበሉ እንደሆነ ነው የሚያስቡት። የክርስቶስን ደም እየጠጡ እንደሆነ ነው የሚያስቡት። ሊትራሊ ትራንስፎርም አድርገዋል ብለው በትራንስብስታንሺዬሽን ያምናሉ። ሁለተኛው የሉተራውያን አመለካከት ነው። ሉተራውያኑም ልክ እንደ ካቶሊካውያኑ ክርስቶስ በጌታ እራት ጊዜ ራሱን ለቅዱሳን የሚያቀርበው በስጋ በመገኘት ነው ብለው ያምናሉ። ካቶሊካውያኑም ኦርቶዶክሳውያኑም ያው ወደ ስጋ ይቀየራል ካሉ ክርስቶስ በጌታ እራት ጊዜ እንዴት ነው ራሱን ፕሬዘንት ያደረገው? ፊዚካሊ ነው ስፒሪቹዋሊ? ፊዚካሊ ነው ማለት ነው። ልክ እንዲሁ ካቶሊካውያኑም በዚህ አቅጣጫ ሉተራውያኑ በዚህ ረገድ ከካቶሊካውያኑና ከኦርቶዶክሳውያኑ ጋር አንድ አይነት አመለካከት ነው ያለው። ሁለቱም ፊዚካሊ ነው የሚቀርበው ይላሉ። እነኛ በትራንስብስታንሺዬሽን ነው ይቀርባል የሚሉት። ሉተራውያኑ ግን እንደ ካቶሊካውያኑ ህብስቱና ጽዋው ወደ ክርስቶስ ስጋና ደም ትራንስፎርም አድርጓል አይሉም፣ ተቀይሯል አይሉም። ምን ይላሉ እነሱ? ምንድነው የሚሉት? የክርስቶስ ስጋና ደም ወደ ህብስትና ወደ ወይን አልተቀየረም። ነገር ግን በህብስቱና በወይኑ ውስጥ ከህብስቱና ከወይኑ ጋር እና በህብስቱና በወይኑ ጋር አብረው ይኖራሉ። ውስጥ ጋርና አብረው ብለው ያስተምራሉ። እንደ ሉተራውያን አመለካከት የክርስቶስ ስጋና ደም በምንወስደው ህብስትና ወይን ውስጥ አብሮ እና አንድ ላይ ይቀርባል ነው የሚሉት። ይሄ ደግሞ ኮንሰብስታንሺዬሽን ይባላል። ኮኤግዚስት ያደርጋሉ አብረው። እነኛ በትራንስብስታንሺዬሽን ይቀየራል፣ እነኚህ ደግሞ በኮንሰብስታንሺዬሽን ውስጥና አብሮ አንድ ላይ አለ፣ ግን አይቀየርም እንደ ካቶሊካውያኑ ይላሉ። በሁለቱም ውስጥ ክርስቶስ በጌታ እራት ስርዓት ጊዜ እንዴት ነው የሚቀርበው? ፊዚካሊ ነው የሚቀርበው ነው። ይሄ የሉተራውያኑ አመለካከት የክርስቶስ የሰውነት ባህሪ ልክ እንደ አምላካዊ ባህሪው በሁሉም ቦታ ይገኛል ማለት ነው። በእያንዳንዱ ማህበር ውስጥ በሚወሰድ ህብስትና ወይን ውስጥ የሚያድር ከሆነ የክርስቶስ ስጋ ወይም በእያንዳንዳችን እጅ ላይ ባለው ህብስትና ወይን ውስጥ የሚያድር ከሆነ እዚያ ውስጥ የሚቀመጥ ከሆነ የክርስቶስ ስጋና ደሙ የክርስቶስ ሰብአዊ ባህሪው በሁሉም ስፍራ ምን የሚሆን ነው ማለት ነው? የሚገኝ ነው ማለት ነው። ያ ደግሞ ከክርስቶስ ትስብእት ጋራ የትስብእት ትምህርት ጋራ ሄዶ ይጋጫል። በዚህ ምክንያት ትክክለኛ ነው ብለን አፕሪሼት አናረግም ማለት ነው። ወይን ግሩደም በስልታዊ ነገረ መለኮቱ መጽሐፍ ገጽ 2 ላይ ገጽ 1125 በአማርኛ ማለት ነው እና ገጽ 1126 ላይ የተቀመጠውን እናንተ አንብቡ። በዚህ ጉዳይ ሰፊ ማብራሪያ ሰጥቷል። ስለዚህ የሉተራውያን የጌታ እራት የዚህ የኮንሰብስታንሺዬሽን አመለካከት የተሳሳተ አመለካከት ነው። እንደ ቃሉ የሆነ አመለካከት አይደለም። የክርስቶስ አካላዊ ስጋ እኛ ጋግረን በምንበላው ቁሳዊ ህብስት ውስጥ ገብቶ ስለማደሩ እኛ በምንጎነጨው ወይን ውስጥ ደሙ ገብቶ ስለማደሩ ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለንም። ከክርስቶስ ደግሞ ሰብአዊ ባህሪም ጋር ከትስጉት ትምህርትም ጋር ደግሞ ሄዶ የሚጋጭ ትንታኔ ስለሆነ እኛ ስጋና ደሙ በህብስቱና በወይኑ ውስጥ ከህብስቱና ከወይኑ ጋር አንድ ላይ ሆኖ ፊዚካሊ ለማህበሩ ይቀርባል የሚለውን የሉተራውያንን አመለካከት አንደግፍም። ሶስተኛው አመለካከት የተሐድሷውያኑ ነው። የተሐድሷውያኑ አመለካከት ነው። ተሐድሷውያኑ እንጀራው የክርስቶስ ስጋ ሆኗል የሚለውን ወይም ወይኑ የክርስቶስ ደም ሆኖ ተቀይሯል፣ ህብስቱ የክርስቶስ ስጋ ሆኖ ተቀይሯል የሚለውን የካቶሊካውያኑን የኦርቶዶክሳውያኑን አመለካከት ይቃወማሉ። እንዲሁም ደግሞ እንጀራው የክርስቶስን ስጋ ይዟል፣ ወይኑ የክርስቶስን ደም ይዟል የሚለውንም የሉተራውያንን አመለካከት ይቃወማሉ። ተሐድሷውያኑ ማለት ነው። ተሐድሷውያኑ የክርስቶስን በጌታ እራት መገኘት ያምናሉ፣ ይገኛል ይላሉ። እነርሱም ግን እንደ ካቶሊካውያኑ ፊዚካሊ እንደ ሉተራውያኑ ፊዚካሊ ይገኛል አይደለም የሚሉት፣ ስፒሪቹዋሊ ነው ጌታ የሚገኘው ብለው ነው የሚያስተምሩት። በመንፈሳዊ መገኘት መንገድ ነው
ጌታችን ራሱን በጌታ እራት ጊዜ የሚያቀርበው እንጂ ሁለቱ የላይኛዎቹ አመለካከት እንደሚሉት አካላዊ ስጋዊ በሆነ አቀራረብ አይደለም ክርስቶስ ራሱን በጌታ እራት ጊዜ ለህዝቡ የሚያቀርበው ነው። ክርስቶስ በጌታ እራት አማካኝነት ራሱን ለቅዱሳን የሚያቀርበው እንደ ተሐድሷውያኑ አመለካከት በምሳሌያዊ መንገድና በመንፈሳዊ መንገድ ነው። በምሳሌያዊ መንገድና በመንፈሳዊ መንገድ ነው እንጂ በአካለ ስጋዊ መንገድ በሊትራሊ አይደለም። ህብስቱና ጽዋው የጌታ እራት የሚወሰደው የህብስትነትና የወይንነት ባህሪያቸው ሳይቀየር ከክርስቶስ ስጋና ደም ጋር እውነተኛ መንፈሳዊ ዝምድና አላቸው ይላሉ ተሐድሳውያን። ህብስቱና ጽዋው የህብስትነትና የወይንነት ባህሪያቸው ምን ሳይሆን ሳይቀየር ከክርስቶስ ስጋና ደም ጋር ምን አይነት ዝምድና? እውነተኛ መንፈሳዊ ዝምድና ነው ያላቸው። እውነተኛ መንፈሳዊ ምሳሌያዊ ዝምድና ነው ያላቸው ነው። ህብስቱና ወይኑ ለምእመናን አይን፣ እጅ እና አፍ እንደሚቀርብላቸውና እንደሚካፈሉ ሁሉ እንዲሁም ደግሞ የክርስቶስ ስጋና ደም ከህብስቱና ከወይኑ ጋራ በመንፈሳዊ ህብረት ተቆራኝቶ ምሳሌያዊ በሆነ መንገድ እውነተኛ በሆነ ደግሞ ዝምድና ተቆራኝቶ ለእምነታቸው ይቀርብላቸዋል ነው። ይሄ የተሐድሳውያኑ ፖዚሽን ነው። ስለዚህ ከካቶሊካውያኑም ከሉተራውያኑም ከኦርቶዶክሳውያኑም ይልቅ የጌታ እራት የህብስቱና የወይኑ ከደሙና ከስጋው ጋር ያላቸውን ቁርኝነት በተመለከተ ለእግዚአብሔር ቃል ተስማሚ የሆነው አመለካከት ይህችም የክርስቶስ ማህበር የምትከተለው አመለካከት የተሐድሳውያኑን ወይም የኢቫንጀሊካል በስፋት የሚባለውን አተረጓጎም ነው ማለት ነው። ግልጽ ነው አይደለም? ስለዚህ እኛ በትራንስብስታንሺዬሽንም አናምንም፣ እንደ ሉተራውያን ደግሞ በኮንሰብስታንሺዬሽንም አናምንም። እውነተኛ ምሳሌያዊ መንፈሳዊ ዝምድና አላቸው። ባህሪያቸው ሳይቀየር ለአይን ለአፍና ለእጃችን እንደሚቀርብ ሁሉ ስጋውና ደሙ ደግሞ ለእምነታችን ይቀርባል ብላ ነው ቤተክርስቲያን የምታምነው ነው። ይህንን በእውቀት ረገድ መያዙ አስፈላጊ ነው። የጌታ እራትን አስመልክቶ አንድ ገጽ ላይ መሆናችንን የሚያስረዳን ስለሆነ የጌታ እራት የሚወሰደው መቼ ነው? ሌላው ጥያቄ እስከ መቼስ ድረስ ነው የሚወሰደው? የትና እንዴት ባለ ስርዓት ነው የሚወሰደው የሚለውንም ደግሞ መማማር አለብን። የዌስት ሚኒስተር ኮንፌሽን ኦፍ ፌዝ ምዕራፍ 29 ቅዱስ ቁርባን በሚለው ርዕስ አንቀጽ 3 እና አንቀጽ 4 ላይ እነዚህ ጥያቄዎች ተዳስሰዋል። እሱን እንደወረደ አዶፕት ብናደርገው ችግር የለም። አንቀጽ 3 እንዲህ ይላል፣ ጌታ ኢየሱስ በዚህ ምስጢር ስርዓት መስራች ቃሉን ለሕዝቡ እንዲሰብኩ እንዲጸልዩ ህብስቱንና ወይኑን በመባረክ ከተራነት ወደ ቅዱስ አገልግሎት እንዲለዩአቸው ህብስቱን እንዲቆርሱ ራሳቸው በመካፈል ጽዋውንም አንስተው ለምእመናኑ እንዲሰጡ ቀሳውስትን ወይም የቃሉ መጋቢያንን ሾሟቸዋል። የቁርባኑ ስርዓት በሚካሄድበት ጊዜ በቤተ ክርስቲያኑ ጉባኤ ያልተገኙ ከቁርባኑ መካፈል የለባቸውም ይላል። ከዌስት ሚኒስተር ኮንፌሽን ኦፍ ፌዝ እንደምንረዳው የጌታ እራት ስርዓቱ መፈጸም ያለበት በቅዱሳን የጋራ መሰብሰቢያ ቦታ ነው። ጌታ እራት ቴካዌይ እና ዴሊቨሪ የለውም ማለት ነው። ሰው ቤቱ ሆኖ ኦርደር ማድረግ አይችልም። ቀርቶም ደግሞ ቤቱ ቁጭ ብሎ ተስማሚቻለሁ ብሎ መውሰድ አይችልም። እንደዛ ካደረገ ቅድም ከተማማርነው ውስጥ የትኛውን ይበጥሰብናል? ሚል ኦፍ ቱጌዘርነስ አይደለም? አንድነታችን አንድ እንደሆነ ሁሉ እንጀራው አይደል የተባለው? እንዲሁ እኛም አንድ ነን። አንድ ላይ ስንወስድ ነው ሰው በህብረት የሚወሰድ ነው። አንቀጽ 4 እንዲህ ይላል። አንቀጽ 4 በግል ቅዱስ ቁርባንን መቀበል፣ በግል የቃሉ አገልጋይ ወይም ሌላ ሰው በራሱ ብቻውን ቁርባንን መቀበል፣ እንዲሁም ከምእመናኑ ጽዋው መንፈግ፣ ህብስቱንና ጽዋውን ደግሞ ማምለክ፣ ህብስቱንና ጽዋውን ወደ ላይ ከፍ እያደረጉ ማዞርና የአምልኮ ስግደት መስጠት፣ በቃሉ ላልተፈቀደ የሃይማኖት ተግባር ላይ ማዋል፣ እነዚህ ሁሉ የቅዱስ ቁርባንን ባህሪና ክርስቶስ ቁርባንን ሲመሰርት ያቀደውን ዓላማ ይቃወማሉ። ስለዚህ ቤተክርስቲያን በብዙ ስቃይ ውስጥ አልፋለች። ይሄን ጉዳይ በተመለከተ
እያሽከረከሩት የሚቀየር የሚመስላቸው ጊዜ ነበር። አሁንም በእኛ እንኳን ምድር የጌታ እራት ስርዓት ምን ሆኗል? አኖይንትድ ኦይልን ተክቷል። ህብስቱና ወይኑ ያመማችሁ ሰዎች ካላችሁ ብሉ ትፈወሳላችሁ ይባላል። ሂሊንግ ማቴሪያል ተደርጎ ተተርጉሟል። አላማውን ስቶ በቃ የፈውስ መሳሪያ ሆኗል ማለት ነው። በስርዓቱ ጊዜ ያልተገቡ ልምምዶች በቤተ ክርስቲያን ውስጥ እየተደረጉ ነው ያሉት። እነኛ ናቅስቶች እንዲህ ያለውን ብዥታ ያጠሩልናል። የጌታ እራት መውሰድ የማይችሉት እነማን ናቸው? መውሰድ የማይችሉት ይህንንም ማወቅ አስፈላጊ ነው። የጌታ እራት ለሁሉም ሰው የተከፈተ አይደለም። ለሁሉም ሰው ደግሞ የተዘጋ የተቆለፈም አይደለም። መሀል ላይ በጥንቃቄ ግን የሚቀርብ ነው ማለት ነው። እነማን ናቸው የማይወስዱት? አንደኛው በሐዋርያቱ ትምህርት መሰረት ጌታን ኢየሱስ ክርስቶስን አምነው ያልዳኑ ሰዎች የጌታ እራት መውሰድ አይችሉም። ዳግም ያልተወለደ ሰው የጌታ እራት መውሰድ የለበትም። የጌታ እራት በሁሉ የሚወሰድ እራት አይደለም ነው። በክርስቶስ አምነው ዳግም የተወለዱ ቅዱሳን ብቻ እንዲወስዱት የተሰጠ ስርዓት ነው። ምክንያቱም የጌታ እራት ማለት ጌታ ካዳነው ሰው ጋር ህብረትን መስርቶ እርሱን ለማዳን የከፈለውን መታሰቢያ አድርጎ እንዲያስታውሱለት የደነገገው ስርዓት ስለሆነ ሳይድን ምን ያስታውሳል? ስለዚህ ሎጂካል አይደለም። አንድ ሰው ዳግም ከተወለደ በኋላ የጌታ እራትን እንዲወስድ መጽሐፍ ስለሚያዝ ዳግም ለተወለዱ ሰዎች የተደነገገ ስርዓት ነው። ስለዚህ ክርስቶስን እንደ ግል አዳኙ አድርጎ ያላመነ ሰው ወይም ዳግም ልደቱን ኮንቨርዥኑን የክርስቶስ ቤተክርስቲያን ኮንፈርም ያላደረገችለትን ሰው አፍርም ያላደረገችለት ሰው ያልመሰከረችለት ሰው መጥቶ በሰልፍ ክሌም በመጣ በሶስተኛ ቀን ምን ታውቃላችሁ እኔ ድኛለሁ በሚል ሰልፍ ክሌም ገበታው ላይ መገኘት አይችልም። የዳነ መሆን አለበት። ቸርች ሜምበርሺፕም ጋር ይያያዛል ኮንቨርዥን ማለት ነው። ሁለተኛው የማይወስደው ማን ነው? የጌታ እራትን ትርጉሙን የማያውቅ ስለ ጌታ እራት ምንም ትምህርት ያልተሰጠው ሰው መረዳቱ የሌለው ሰው የጌታ እራትን መውሰድ የለበትም። የጌታ እራት አማኞች ያለ እውቀት የሚፈጽሙት ሃይማኖታዊ ድርጅታዊ ስርዓት አይደለም። እንደዛ መሆንም የለበትም። በእውቀት በትምህርት ተረድተው ገብቷቸው በጉዳዩ ላይ ቤተክርስቲያን ኮትኩታ አስተምራቸው ነው እራቱ ላይ መቅረብ ያለባቸው። ስለ ጌታ እራት ጨርሶውኑ አለማወቅ ወይም ደግሞ ፈጽሞ እንደ ቃሉ ባልሆነ በተሳሳተ መንገድ ተረድቶ የጌታ እራትን መውሰድ አይቻልም ማለት ነው። መጽሐፍ ቅዱስ ያንን አይፈቅድልንም። ሳይገባው በሚለው የቆሮንቶሱ ምክር ውስጥም ይሄንን ማስተዋል ስለምንችል አንወርዚ በሆነ ማነር አወሳሰዱ ብቻ ሳይሆን እየወሰደበት ያለውም ዶክትሪን ማተር ያደርጋል። እሱ ልጥንቀት። ሶስተኛ ማን ነው የማይወስደው? ቤተ ክርስቲያን ወይም ኮንግሪጌሽኑ ማለት ነው። ኮንግሪጌሽናል በሆነ ሊደርሺፕ እርምተ ቅጣት የወሰደ ሰው ቸርች ዲስፕሊን ያደረገችው ሰው የጌታ እራትን መውሰድ የለበትም። በማቴዎስ 18 ከቁጥር 15 እስከ 20 ባለው መሰረት ንስሐ አልገባም ብሎ ካመፀ ቤተ ክርስቲያንንም አልሰማትም ካለ ቤተ ክርስቲያን አይደለም ከገበታው ላይ ከማህበሩም ታስወጣለች፣ ሜምበርሺፑን ካንስል ታደርጋለች። ስለዚህ ቸርች ዲስፕሊን ያደረገችው ሰው የጌታን እራት አይወስድም ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ አንደኛ ቆሮንቶስ 11 26 እስከ ቁጥር 33 ያለውን አነባዋለሁ። እንዲህ ይላል፣ ይህን እንጀራ በምትበሉበት ጊዜ ይላል። አንደኛ ቆሮንቶስ 11 ከ26 ጀምሮ ይህን እንጀራ በምትበሉበት ጊዜ ስርዓቱን በምትፈጽሙበት በዚያ ራይት ሞመንት ማለት በምትፈጽሙበት ጊዜ ይህንንም ጽዋ በምትጠጡበት ጊዜ ሁሉ ጌታ እስከሚመጣ ድረስ ሞቱን ትናገራላችሁ። እንግዲህ ማንም ሳይገባው ይህን እንጀራ ቢበላ ወይም የጌታን ጽዋ ቢጠጣ የጌታ ስጋና ደም ባለዕዳ ይሆናል። ማንም ሰው ከዚህ እንጀራ ከመብላቱና ከዚህ ጽዋ ከመጠጣቱ በፊት ራሱን ይመርምር። ምክንያቱም ማንም የጌታን ስራ ሳይገባው ቢበላና ቢጠጣ ፍርድ የሚያመጣበትን ይበላል ይጠጣል። ከእናንተ መካከል ብዙዎች የደከሙትና የታመሙት አንዳንዶችም ያንቀላፉት በዚህ ምክንያት ነው። ራሳችንን ብንመረምር ግን ባልተፈረደብን ነበር።
ነገር ግን ጌታ በሚፈርድብን ጊዜ እንገሰጻለን። ይኸውም ከዓለም ጋር አብረን እንዳንኮነን ነው። ስለዚህ ወንድሞቼ ሆይ ለመብላት በምትሰበሰቡበት ጊዜ እርስ በርሳችሁ ተጠባበቁ ይላል። ሁሉንም መመሪያ ጠቅልሎ ይዝልናል። ይሄ የቆሮንቶሱ ማለት ነው። አንድ ሰው መረዳቱ ሳይኖረው ትምህርቱ ሳይኖረው ደግሞ በተቀመጠው መመሪያ መሰረት አንወርዚ በሆነ ማነር እግዚአብሔርን በማያከብር እንደ ጌታ እራት ስርዓት ባልሆነ መንገድ በዚያ ማነር እንደ ቆሮንቶሳውያን መጥቶ የሚሰክርበት ከሆነ እንደፈለገ የሚጨፍርበት ከሆነ ደግሞ እርስ በርስ መከፋፈል እስኪፈጥር ድረስ እንጀራው የቸርች የቡድን ፖለቲካ መሳሪያ ከሆነ ህብስቱና ጽዋው የሚወክሉትን በረከት ሊካፈል አይችልም ማለት ነው። ስለዚህ በጥንቃቄ ልናደርገው የተገባ ራሳችንን እየመረመርን ልንፈጽመው የተገባ ነው። ለምንድን ነው ቤተ ክርስቲያን የጌታ እራት ስርዓቱን መፈጸም ያለባት ነው? ምንድነው ምክንያቱ? እነኚህን ሁሉ ጥቅሶች ስለሚያዙን ነው። በተጓዳኝ ደግሞ የጸጋ መቀበያ መሳሪያ ስለሆነ ነው። ኦርዲነሪ ሚንስ ኦፍ ግሬስ የሚለው ቃል ይገልጠዋል። አማኞች ከእግዚአብሔር ጋር ላላቸው ግንኙነት እርስ በርስም ባላቸው ህብረት ውስጥ የሚረዳቸውን ጸጋ ከሚቀበሉበት የጸጋ መቀበያ መሳሪያዎች ውስጥ አንዱ ቅዱሳን ምስጢራት ስለሆኑ የቅዱስ ቃሉ አገልግሎት በክርስቶስ ማህበር ውስጥ ቀዳሚና ዋና የሆነው ለአንድ ዓላማ ነው። እግዚአብሔር ለማህበሩ ጸጋውን የሚሰጠው በምን በኩል ስለሆነ በቅዱስ ቃሉ አገልግሎት በኩል ስለሆነ ልክ እንዲሁም የጌታ እራት ስርዓት እንዲሁም ጥምቀቱ በክርስቶስ ማህበር ውስጥ ዋና ስርዓት የሆኑበት አንዱ ዓላማ በእነርሱ አማካኝነት ለማህበሩ እግዚአብሔር ጸጋን ስለሚሰጥ የጸጋ መቀበያ የጸጋ መስጫ መሳሪያዎች ስለሆኑ ይህንን ባሰበ መልኩ ነው ማህበር ውስጥ መንቀሳቀስ መመላለስ ያለብን ነው። የጌታ እራት እውቀታችሁን ቼክ አድርጉ። በዚህም ጉዳይ ደግሞ በጥልቀት ማጥናታችሁን ቀጥሉ። የተነሱትን እንደ ፍንጭ እንደ ኢንትሮዳክተሪ ፓርት ብቻ ውሰዷቸውና ፋርዘር ስተዲ ለማድረግ ሞክሩ። ዛሬ የምናየው የምስጢራት ምንነት እና ትክክለኛ አሰጣጥ ኦርዲናንስስ ኤንድ ዜር ፕሮፐር አድሚኒስትሬሽን። ስጋና ደሙ ከህብስቱና ከወይኑ ጋር ያላቸው ዝምድና ምን አይነት ዝምድና ነው? ክርስቶስ በጌታ እራት በኩል ራሱን ለቅዱሳን የሚያቀርበው በስጋዊ አቀራረብ ነው ወይስ በመንፈሳዊ አቀራረብ ነው? እያንዳንዱ አማኝ ሊያውቀው የሚገደደውን ሁሉ ማወቅ አለበት። የቅዱሳት ምስጢራትን ምንነትና መጽሐፍ ቅዱሳዊ የሆነውን አተገባበራቸውን አሰጣጣቸውን ቤተ ክርስቲያን ተጠብቀው ዘንድ ክርስቶስ የደነገጋቸው ምስጢራት የክርስቶስ ስጋ አንድ ሰው በጣቱ የሚበጥሳት ህብስት ታክላለች። ኮንሰብስታንሺዬሽን ኮኤግዚስት ያደርጋሉ አብረው። ትራንስብስታንሺዬሽን የጌታ እራት የሚወሰደው መቼ ነው?